ሃይ ጋይስ እንዴት ናችሁ? ደህና ናችሁ አይደለ? እኔ ያለሁኝ ይመስገን። ዛሬ እንግዲህ ስለ ሄሉና ስለ ናቲ ላውራ ነው የመጣሁት። ሶሪ በጣም ጠፍቻለሁ ስለነሱ ማውራት፣ እነሱም ጠፍተዋል። ለዛ ነው ግን አንዳንድ ነገር ማውራት ፈልጋለሁ ስለ ናቲና ስለ ሄሉ ማለት ነው። መጀመሪያ ላይ ሳያ የነሱን ቪዲዮ የናቲን ቪዲዮ መጀመሪያ ላይ ሳያ በቃ ኖርማል ሻወር ገብቼ ምናምን ነው አይኔ ቀላው ድንገት ያለቀስኩ እንዳይመስላችሁ እና መጀመሪያ ላይ ሳያ ቪዲዮአቸውን በቃ የሆነ ዝም ብሎ ምናምን የለም ምናምን ነገር ነው የመሰለኝ። ከዛን ሁለተኛውን አየው። አሁን በቃ ኖርማል አርጌ ነው የቆጠርኩት። ምንም አልመሰለኝም። ታውቃላችሁ ያኔ በቃ የጓደኛው ፍቅረኛ ነው ምናምን። በሁለተኛ ሰዓት እንደዚህ መኪና ውስጥ ሲገቡ ምናምን አንዴ ተሰብስበው አልሄዱም። እዚህ ጋር ቪዲዮ አስቀብላችኋለሁ እና አንዴ ተሰብስበው ሲሄዱ የጓደኛው ፍቅረኛ ነው ምናምን ነገር ብዬ እንደዛ ነገር ነው ያሰብኩት። ከዛ ምንም አላልኩኝም። እንደውም ምንድነው ብዬ ምንም የጻፍኩት ነገር የለም ኮሜንት ላይ ማለት ነው። ከዛ ሶስተኛ ላይ ሄድኩኝ ቪዲዮውን አየሁኝ። ሶስተኛው ላይ ሄሉዬም ሪፖስት አድርጋለች ምናምን ነገር ሄሉም ማለት ነው። ከዛ በቃ የኖርማል ነው ምናምን ነገር ብዬ ነው ያሰብኩት። ከዛን ሶስተኛው ከ5 ቀን በፊት ማለት ነው ሶስተኛው ቪዲዮ ላይ የለቀቀው ማለት ነው የሆነ በቃ የሚያስጠላ ነገር ነው ያየሁት። የምሬን ነው የምላችሁ፣ የሚያስጠላ ነገር በጣም የተናደድኩት በጣም ማለት ነው። እና የሆነ መተቃቀፍ፣ መተሻሸት ምናምን ነገር ነው ያየሁት እና የምር ደበረኝ። በጣም ነው የከፋኝ። ጌታን በጣም ነው የተናደድኩት እንደዛ በማድረጉ ማለት ነው። ግን ይሄንንም ኖርማል ብዬ ነው በነገራችን ላይ ያለፍኩት። ምንም አልመሰለኝም። እንደዛ ነገር ብዬ ነው በቃ ያለፍኩት። ግን ይደብራል ማሮቼ፣ ይደብራል። እንደዚህ ተቃቀፉ እንደዚህ ከዛን በቃ አንዴ ተቃቅፎ ምናምን ነገር ሲሰሩ በቃ ምንም አልተሰለለኝም። ግን በቃ ተውኩኝ፣ ይሄንም አለፍኩኝ ምናምን። ከዛን እንደዚህ ያለ ሶስተኛው ቪዲዮአቸው መጣ። ሶስተኛው ቪዲዮአቸው በቃ ብሽቅ ያልኩበት ማለት ነው። የምሬን ነው የምላችሁ፣ በጣም የተናደድኩበት ቪዲዮ ምናምን ያኔ እንዴት ነው ከፍቅረኛ ጋር ሰው የሚያደርገው አክት የለም፣ እንደዛ ነው ያደረገው። በቃ እሱም የእሱን ፕሮፋይል ውስጥ ምናምን ነገር ገብቼ ሳይ ሪፖስት ምናምን ያደረገው አለ። በቃ ኖርማል አድርጌ ነው የቆጠርኩት። የተናደድኩበት አሁንም በዚህ መናደድ ይሄ በሚያደርገው ነገር በእርግጥ አልተናደድኩም፣ ግን የተናደድኩት ላይቭ አሁን መልስ ናቲ መልስ እንድትመል አሁን ምን የሚሉት ነው እዚህ ጋር የምታለቅሰው ምናምን እንዲታቅፏ ምናምን እንደዚህ ማልቀስ እንደዚህ መታቀፍ ምናምን ታዋከ እንትን የምጠጣውን ነገር ተቀብሎ ምናምን ልክ እንደ ፍቅረኛ ነው የተንከባከባት። የምሬን ነው የምላችሁ፣ ልክ እንደ ፍቅረኛ ማለት ነው። እና ይሄ አሁን እንኳን ለሄሉ ይቅርና ማለት ነው ለኛ ለተመልካቾች በጣም ነው ንዴት ውስጥ ነው ያስገባን። ይሁት ስስመው ይሁት ስስመው ማለት ነው እንዴት እንደምስመው እንዴት ምን ይሉታሉ ማልቀስ ምናምን ነገር ተናደድኩኝ እላችኋለሁ። የምሬን ነው የምላችሁ፣ በጣም ነው የተናደድኩት። ግን ያኔ ምንም አልመሰለኝም። ከዛን እንድያለ የሄሉ እሱ በሰራው እሱ እንደዚህ ባደረገው የሄሉ እንትን ላይ ሂዶ ማለት ነው ላይቭ ላይ ሂዶ ጥያቄ ልጅቷ መስራት አልቻለችም ጋይስ። የምሬን ነው የምላችሁ፣ ልጅቷ መስራት አልቻለችም። ሂዶ ናቲ ነው የሚሉት ባልሽ አገባ ካደሽ ሲጀመር አንቺ እንደዚህ እያሏት ነው እየሰደቧት ያሉት ሄሉ ማለት ነው። እና ይሰማታል። ስለዚህ ማለት ነው አንተ ወጥተህ መልስልን። አዎ እና የሷ ቪዲዮ ላይ ሂዶ ምናምን ኮመንት መስጠት አንቺና ናቲ ተለያያችሁ ምናምን ለምን ይሏታሉ? አይበሏት። እሱን መጥቶ ይጠይቁት። እሷ አሁን ስራ እየሰራች ነው ያለችበትን ሁኔታ ታውቃላችሁ። ለምንድን እንደዛ የምታደርጉት ፋሚሊዎች? ማርያምን ደስታ ነው እንደሚያደርጋችሁ። ስለዚህ ማለት በእርግጥ እናንተ ላይም ግን አልፈርድም። ግን ናቲ ወጥተህ የሆነ ነገር መናገር አለብህ። እዛ ላይፍ ገብተህ አትሽለጥለጥብን። እሺ ላይፍ እየገባው ጓደኛዬ ናት ተንከባከቡልኝ፣ የምርህን ነው። እኛ ስለሱ ምን አገባን? ምን ጨነቀን? ወጣ እዚህ ጋር ደግሞ መናፈሻ ላይ ምናምን እንዲታቅፈ ምናምን ሜቢ እኮ የጓደኛ ፍቅረኛ ሚስት ልትሆን ትችላለች፣ አናቅም። ይሄንን ግን አንተ ደግሞ ይሄንን ልክ ኢትዮጵያ እንዳለህ ማለት ነው እኛን አፋችንን አታስከፍተን። በተለይ ደግሞ ለእሷ ጥሩ አይደለም። ምክንያቱም የሆነ ወዲ ብሳታል እኮ የምትወድ የምታፈቅር ልጅ አስበዋል። አንተን ብላ የምትጠብቅ ከስራዋ የተጓገለች ከብዙ ነገር ነው የምር ሄሉ የተጎዳች ያለችው። መስራት ራሷ አቃታት። በቃ ፍሪ ሆና መንቀሳቀስ አቅቷታል።
ካንተ ጋር ሆና ከሌላ ሰው ጋር እንዴት አድርጋ ትስራ? ዩቲዩብ ነገር ደግሞ ታውቃላችሁ እናንተና ወጥተህ መልስ እንድትመልስ ፈልጋለሁ። እኔ በበኩሌ የእናንተ ተከታይ እስከሆንኩኝ ድረስ እንድትመልስ አብዛኛውም ልጆች ፋሚሊ ትፈልጋላችሁ አይደል? ወጥቶ የሆነ ነገር እንዲናገር ምንድነው? በምን ምክንያት ነው እንደዚህ ከዚች ጋር የተርመጠመጥክ ያለው? በደም አድርጋ አስረዳን። እንደገና ደግሞ ሄሉዬን ሂዶ ዩቲዩብ ላይቭ ላይ ስትገባ ለሚጠይቋትም መልስ ይሆናላታል። ታውቃለህ? ምክንያቱም በጣም አዛ ያረጓት ነው። ምክንያቱም መስራት አልቻለችም የጠየቋት ምናምን ነገር። ስለዚህ ማለት ነው ወጥተህ መልስልን። አዎ እንደዚህ ጓደኛዬ አይነት እንደዚህ ብለህ ተናገር። ግን ድራማ አትስራ። በያውም በቲክታክ ላይ ድራማ አትስራብን በእኛ ላይ ማለት ነው። ምክንያቱም እኔ መፍትን እንደፈለክ መሆን ግን ለሄዱ ሲባል ማለት ነው ወጥተህ እንደዚህ ነው ብላ አስረዳ። ሰው ደግሞ ሲቀጥል ደግሞ ሄልዬ የሆነ ቀን ላይቭ ላይ ምናምን እንቧ ተናቀዋት ምናምን አይቻታለሁ። ማርያም በጣም ነው የከፋኝ። ስለዚህ ማለት ነው በክብር እንጠይቃለን። ናቲ ወጥተህ መልስ መልስልን። አዎ ወጥተህ መልስ መልስልን። እኔና ሄልዬ እንደዚህ ነን እና እሷን ማትረብሿት። የኔና እሷ ግንኙነት እንደዚህ ነው። ፍቅርም ከጀመርኩ ፍቅር እንደዚህ ሚስት የጓደኛ ምናምንም ከሆነች ያለውን ነገር ንገራት። ምክንያቱም ላይቭ ልትሰራ አልቻለችም። እኔ አብራችሁ ብትሆኑ ደስ ይለኛል፣ ግን ላይቭ ላይ ልትሰራ አልቻለችም አይደለ ጋይስ? በጣም እየጠየቋት ነው እንዴ። ይደብራታል እኮ አንተ በዛ ላይ ደግሞ የምሰጠው ላይቭ ላይ የምሰጠው ምናምን ነገር የምር ይደብራል። ስለዚህ ማለት ነው እኛ መልስ እንፈልጋለን ካንተ ማለት ነው። በክብር ደስ ብሎን ሸኝተንሃል። አብራችሁ እንዳላችሁ ነው የምናውቀው። ምክንያቱም ሚዲያ ላይ የምታሳዩት ነገር ስላለ ማለት ነው። ስለዚህ የሆነ ነገር በላይፏን ትስራለች እሷ ሲባል ማለት ነው። እንዴ ላይቭ እኮ መስራት አልቻለችም። እየመጡ እየጠየቋት አዛ እያደረጓት ማርያምን እና ውዶቼ ለማለት ያህል ነው። ሚስዩን ሄልዬ የኔ ፍቅር የኔ ናፍቆት በጣም ተናፍቀሻል። ዩቲዩብ ላይ ገደል ይግባ፣ ወንድ ልጅ ገደል ይግባ። ናቲ ገደል ግባ። የምር ተናድጃለሁ ማርያምን። እቺ ፈረንጅ ደግሞ ነጫጭባ ደግሞ ከሄሉ ምን ተሽላለሁ? የምሬን ነው የምለው። አሁን ከሄሉ ተሽላ ነው እቺ። ምን ሆነ ከሄሉ የሚሻለው? የሆነች እቺ ምን አፍንጫ ብቻ ሲባጎ። ሄልዬ እኮ ስማርት ናት፣ ሞዴል ማለት ነው። ስለቀላች ነው ወይስ ያው እንግዲህ የፈረደበት? ግን በጣም ነው ያዘንኩት ማርያምን። ሄልዬ ዩቲዩብሽን ስሪ ከማንም ጋር ነው። በቃ ይሄ የባለፈው ድራማሽ ግን በነገራችን ላይ አልተመቸኝም ነው። ምክንያቱም ይሄ መታሰር መታገድ ምናምን እሱን ያልተመቸኝ እንጂ ነይ እንደ በፊቱ ከማንም ጋር ሁኚ። ፍቅር አሁን ሁሉም ድራማን እየሰራ ያለው አይደለ? ስለዚህ እንደዚህ ነው የለን፣ እንጠብቅሻለን። እና ፋኖች ሄልዬ ፋኖች በጣም ወዳቸዋለሁ። በጣም ሚስዩ ተናፍቃቸዋል። በቃ እናንተም ሲጠይቁኝ ነበረ ምናምን በውስጥ ምናምን ስታወሩኝ ነበረ። ስለዚህ ናትዬ ይሄንን መልስ እንዲመልስልን በክብር እንጠይቃለን። ላይክ፣ ሰብስክራይብ አድርጉ።